ሰላምዬ እንግዲህ እውነቱን አፈረጠችው። ዳጣና ሰላምዬ ፎቶ ሲነሱ ናታን ሲያነሳቸውም በጣም ታምራላችሁ፣ ቁርጥ እናትና ልጅ ትመስላላችሁ ሲላትም ነን እኮ ብላ ስታፈርጠው፣ ዳጣ ደግሞ ምንድን ነው ስትላትም እውነታውን ነገረቻት። ዳጣ የሰማችው ነገር ለሷ አስደንጋጭ ስለነበረም በጣም ደንግጣ ምን እያልሽ ነው አለች። የሰሞኑ እንክብካቤ ደስ አላለኝም ነበረ፣ ገና ልጅሽ መሆኔን እያወቅሽ ነው ወይ አለቻት። ወይዘሮ ማርታ የመጨረሻ የሰማችው ነገር ደነገጠች። ምንች ልጅ አእምሮዋ ትክክል ነው ወይስ አይደለም ስትል ደረጀ ለቅሷውን ለቀቀው። በዚህን ሰዓት ወይዘሮ ማርታ ከባድ ውሳኔ ወሰነች። ሰላምዬ እንግዲህ ዳጣን አንቄ ገላታለሁ ስትልም የመጨረሻ አብጌልን በጥፊ ጠረቀመቻት። ጦርነቱ ይፋ እንደሆነም ነገረቻት። እስከዛሬ የተጫወሽባት ይበቃል፣ አሁን ግን ይህን እያለው በፍጹም አታደርጊውም በማለትም ትልቅ ጦርነት ተከፈተ። ዳጣና ሰላምዬ ልጇ መሆኗን ስትነግራት ለዳጣ በድንጋጤ ፈጠጥ ብላ ቀረች። የጠበቀችው ነገር ያልሆነና የሆነ ነገር እንግዲህ ትክክል ናሽ ስትላት፣ አዎ ልጄ በጣም ትክክል ነኝ፣ እኔ ማለት እናትሽ ነኝ። አንቺ ልጄ እንደሆንሽ ገና ዛሬ ነው፣ ገና ሆስፒታል ራሴን ስቼ የገባሁበትም ምክንያት እሱ ነው አለቻት። በዚህን ሰዓት ዳጣ ፈጣሪ ሆይ ምንጉር ነው በማለትም እንግዲህ እንቃርጋ ያዘቻት። ሌላው ናታን በድንጋጤ ፍጥጥ ብሎም ቀረ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ዳጣ ቀጣይ ፓርት ይዘን መጥተናል። እንግዲህ እጅግ በጣም የሚያሳዝን ታሪክ፣ ዳጣና እናቷ ተዋወቁ። በዚህን ሰዓት ሰላምዬ ፎቶን ሳምብላ ናታንን ይዛ በመውጣቷ ትልቁን ሚስጥር አፈነዳችው። ሰላም እንግዲህ አሁን ላይ ምን ማድረግ እንዳለባት እንኳ ግራ ገብታት ዝም ስትል፣ እውነቱን ንገሪ ሰላምዬ ስትላትም ልጄ በውስጣችን የተዳፈነ እሳት ብዙ አለ፣ ይህን ነገር ይፋ እንዳላደርግ የሚያስገድደኝ ነገር አለ ስትላትም፣ ነገሩ ይፋ እንዳይደረግ ያስገደደሽ ነገር ምን እንደሆነ ላቅ እችላለሁ አለቻት። ለነገሩ ባትነግሪኝም የደረጀ ሁኔታ ነው ስትላትም፣ አዎ አለች። በዚህን ሰዓት እኔና አንቺ በቃ ውስጣችን ተዋውቋል በማለትም ሁለታቸው ተናንቀው ተለቃቅፈው ማልቀስ ጀመሩ። አቶ ደረጀ እንግዲህ እናትና ልጅ መሆናቸውን እርስ በርሳቸው ተዋውቀው ገላገሉት። አቶ ደረጀ ለስንት ዓመት በጭንቀት ሲጨነቅ የነበረውን ጭንቀቱን ዛሬ ወጥቶለት ተገላገለ። ሌላው አሁን ላይ እንግዲህ ዳጣ በጣም ደስ በሚል ሁኔታ ከናታንና ከደረጀ ጋር እያወራች ታሪክ ስታወራ ስለ ጠንቋይ ነበረ። በዚህን ሰዓት ማርታ እየተከታተለች ደረጀ ስትል እኮ አባቷ እንደማይሆን እንደማታውቅ አስመስላ ነው። አይ ዳጣ የኔ ልጅ እያለች እንግዲህ ሰላምን መጥቀስ ጀመረች። ሰላም ዳጣን መጥቀስ ጀመረች። በሉቻው ተፈልገናል በማለትም ላጥ ብላ ሄደች። በዚህን ሰዓት ናታን ፎቶ እንዳነሳቸውም ጠየቀች። ወይዘሮ ማርታ አሁን ላይ ሰላም እንግዲህ አብጌል በመምታቷ በጣም ተናዳ ነበረ። አብጌል ክችን ሄዳ ቁርስ አቅርቢ ስትላትም ቁርስ አሁን አንድ ጋር ዳጣ ስትመጣ ትበላላችሁ ብዬ ነው አለቻት። በዚህን ሰዓት ስለ እሷ ምን አገባኝ ስለ ዱርዬ አለቻት። ምን እያልሽ ነው? እኔ እኮ ባንድ እንድትበሉ ፈልጌ ነው። እኔ ከእሷ ጋር መብላት አልፈልግም። አንቺና ዳጣማ የሆነ ነገር አላችሁ አባዬ አልሰማ ብሎ እንጂ አለቻት። በዚህን ሰዓት ግን እመኝኝ አንድ ቀን ሲጣርጌ ገላግላታለሁ በተኛችበት ስትልም የመጨረሻ እጅግ በመናደድም ወይዘሮ ማርታ በሌለችበት በጥፊ ሰላምዬ ደረገመቻት። በዚህን ሰዓት የመጨረሻ የተናደደችዋ
አበጌል እመኝኝ አንቺ ነሽ እኔን የመታሽኝ ስትላትም ነይ ተዚህ ጥፊ አንቺ ስዳደግ ባለጌ በማለትም ሰላም አባረረቻት። በዚህን ሰዓት ዳጣ ተውጭ መታ ተፈልግ ያለው ስትልም የት ሄደሽ ነው እርቦናል፣ ሰላም ዳጣ ካልመጣ ቁርስ አልሰጥም ብላ ተከልክለናል ሲላትም ማለት የምሬን ነው ሲላት እሺ እየመጣሁ ነው መድብል ፈልጎኝ ነው አለች። በዚህን ሰዓት እንግዲህ ዳጣ ስትመጣ ሳሎን ቁጭ ባለችበት አበጌል ላጥ ብላ ሄዳ ሰላምን በመናገሯ ጥፊዋን ቀምሳ ተመለሰች። ውሃ ምግብ አቅርባላት ሰላም እየበላች በነበረችበት ሰዓት እየሮጠች መጣች። ምን ነሻል ሲላትም ይኸውልህ ናታን አበጌልን ሰላምዬ ልክ እኔን አበጌል እንደምትመታኝ በጥፊ ሰላም መታቻት አለች። ምን አለች ዳጣ? አዎ ውሃ እያቀለሽ ነው? የምሬን ነው አበጌል ሲጣርቂ ዳጣ ነገላታለሁ ስትልም ሰላም በጥፊ መታቻት። የእውነቴን ነው የምላችሁ አታደርገውም አይባልም። ይቺ እብድ የሆነች ልጅ ሄዳ ከሷ ጋር ጦርነት ገጠመች። አልና ናታን እየሮጠ ለመሄድ ሲፈልግ እንግዲህ አበጌል አሳያቸዋለሁ እያለች ፊቷን ይዛ ወደ ክላሷ ገባች። ናታንም ቁርሱን ሳይበላ ወጥቶ ሄደ። ዳጣ በዚህ ሰዓት ምንነሽ ነው እያለችም ወደ ሰላም አመራች። ወይዘሮ ማርታ ስትመጣ አበጌል ጠብቃ እማዬ አለቻት። ወይዬ ፊት የታይሽ ምን ሆነሻል ደግሞ? ምንድን ነው? ማን የመታሽ? ምን ሆነሽ ነው አለቻት። ማን ገምች? የአርጁን የሚባል ሰውዬ ነው የመታሽ? ዛሬም ተፊትሽ አልሄድም ይረብሽሻል? ማን ነው እሱ? አርጁን? በፍጹም እዚህ ቤት ተመመልካታችሁ ይልቅ ውጭ ሰው ነው የምትመለክቱ፣ ሌላ ሰው። እኔን አሰሙኝም። ምን እያልሽ ነው? ማን ነው የመታሽ? ዳጣ ናት የመታችሽ? ያው በዩ ለምን በግልጽ አትናገሪም? ዳጣ አንቺን ደፍራ መታችሽ አይደለም? እና ማን ነው የመታሽ? ዳጣ አትመታሽም። ጨክና አንቺ ላይ እጇን አሳረፈች። ሰላም ናት የመታች። ምን? ይቺ የእኛ ሰላም? ሰላም? አዎ ሰላም። ምን አርከሻት? እማዬ ቁርስ ስጪ ብላት አልሰጥም ዳጣ ካልመጣች ብላ መታች። የሆነ ነገር ሳታረግ ያዝም ብላ ሰላም እጇን አንስታ አትመታሽም። የምሬን ነው እማዬ። ለምንድን ነው የማትረጅኝ? እናንተ ሁሉ ጊዜም ሌላ ነገር ነው የምታስቡት። በቃ መታኛለች። በፍጹም ምን ብለሻት መታሻት? መታችሽ? ምንም አላልኳትም። ቁርስ ስጪ ብቻ ነው ያልኳት። ሰላም በፍጹም ከውሃ ረባሽ የሆነ ከውሃ አስቸጋሪ የሆነ ልጅ የለም። አንድ ቀን እጇን አንስታ መታት አታውቅም። የምትለውን ነገር በሙሉ ታደርግላታለች። ስለዚህ የሆነ ነገር አድርገሽ አንቺ እኔን አታምኝም። ለአባዬ ብዬ ነው እንጂ ለአባዬ ብዬ ምን? አባዬን ፈርች ምን? ባትፈሪ ልትመቻን ነበር። አዎ አንቺ ባለጌ፣ እንኳንም ደረገመችሽ። ሰላም ያለ ምክንያት አትማታም። እመኝ፣ እጇን ያነሳችብሽ ስለምትኮራብሽ ስለምትተማመንብሽ ነው። ከእኔ ይበልጥ ዳይቨርት ቀይራ ያሳደገች ሰላም ናት። አንቺ ባለጌ፣ ሰው ባይኖር አባትሽን ባትፈሪ ልትመቻን ነበር። አዎ በጣም ባለጌ ስዳደግ ነሽ። ምን አይነት ነሽ አንቺ? መቼ ነው የምትቀየሪ? በማለትም ወይዘሮ እንግዲህ ሰላም ወይዘሮ ማርታ አበጌልን ተቆጥታ ሰላም ለምን እንደመታችሽ እጄ ራሴ በአንድ በት ያጣራለሁ አለቻት። ውጭ ከዚህ አለች። እንግዲህ አቶ ደረጀ እና ናታን የዳጣን ታሪክ እየሰሙ ትምህርት ቤት ባለችበት ሰዓትም ያለፈውን ላይፏን እየሰማች ነበረ። ዳጣ ከተለከችበት ከድሮ ቤታቸው ስትመጣ ሰላም እንግዲህ ዳጣን አጥና መመልከት ጀመረች። በዚህን ሰዓት ምን ነሽ ነው? ሰላም ተነሽ፣ ደከመሽ፣ አመምሽ? ሰላምዬ ክላስሽ ልውሰድሽ አለች ዳጣ። አይ ደህና ነኝ አለች። አቶ ደረጀም ቆይ እናንሳት አለ። በዚህን ሰዓት ወይዘሮ ማርታ ግራ ተገባይ ዳጣን ስታይ። ሰላም እያመመሽ? ሁሉም ተባብረው ዳጣና ደረጀ ወሰዷት። በዚህን ሰዓት ወዬ አለች። እናም በዚህ ሰዓት እንግዲህ ምን ማድረግ እንዳለባቸው አቶ ደረጀ ተጨነቀ። ጋሽ ሄድ በቃ ዳጣ አንተ ሄድ ደረጀ እንዴ ዳጣ ባይሆን አንቺ ሂጂ፣ እኔ ከሰላም ጋር እሆናለሁኝ። ስለዚህ አንቺ ሂጂና አንዳንድ የሚሰራ ነገር ካለ ሰሪላት። ምን
ዳጣዬ ተዚያ አትሄድም ጋሽ፣ ምንም ችግር የለም እኮ አልኩህ። ተረጋጋ፣ አንዴ ሂድ፣ እኔና ዳጣ እዚህ እንቆያለን። ባይሆን ክችን እኔና ዳጣ ሄደን ምግብ እናመስላለን አለችው። ሰላም ጤነኛ ነሽ? በፍጹም እንደዛ አይሆንም፣ በፍጹም አላት። እንዴ ምን ችግር አለው አለችው። ይኸውልሽ እንደዛ ሊሆን አይችልም እባክሽን። እንዴ ምን እሆናለሁ ጋሼ? እንደዚህ ታመሽ ምግብ ላብሰል ታያለሽ? በፍጹም አሁንን የሚያስፈልጋት ነገር ካለ እዚህ ሆኜ እጠብቃታለሁ። አንቺ ሂጂ ዳጣ ሲላትም ተው እንጂ ጋሼ፣ ዳጣ ከዚህ አትሄድም፣ እኔና ዳጣ እዚህ ነው የምንቆየው አለችው። ደረጀ በድንጋጤ የሚሆነው ግራ ቢገባውም ግን ደግሞ መጨረሻ ላይ እሺ ብሎ ወጥቶ ሄደ። ዳጣዬ የኔ ልጅ እያለች እንግዲህ መደባበስ ጀመረች። በቃ ተወልጃለሁ ሰላምዬ፣ ይህን ያክል ናፍቄሻለሁ አለቻት። በጣም በማለትም እንግዲህ ዳጣ ክችን ሄደች። ሁሉንም እያወሩ አብረው ከሰላም ጋር ቆዩ እና መድብል ጠራይ ብላ ዳጣ ሄደች። በዚህን ሰዓት ምግብ ሰርታ መቆየት ጀመረች። ዳጣ ልትመጣ አልቻለችም። አብጌልና ናታን እንዲሁም ደግሞ ውሃ መብላት ፈለጉ። በፍጹም ይሄ ሊሆን አይችልም አትበሉም፣ እሷ ካልመጣች ምግብ የሚባል መጠቀም የለባቸውም አለች። እንዴ ምን ማለት ነው ስትልም ውሃን ሂጂና ቁርስ አቅርቢ በያት ስትልም አይቻልም አለችኝ። ዳጣ ትምጣ ብላለች አለች። ከዚህን ሰዓት ለዚህ ለዱርዬ ብዬ ምግብ ልጠብቅ ነው ወይ አሳያታለሁ ስትልም ከዚህ ቤት ምንድን ነው ምግብ ስጭኝ፣ ዳጣ ትምጣ ወይ አብጌል ዳጣ ትምጣ ብዬ ነው አብራችሁ እንድትበሉ። ምን አገባኝ ስለሷ፣ ስለዚህ ስለ ዱርዬ እኔ እኮ አብራችሁ እንድትበሉ ብዬ ነው አለቻት። አያገባኝም አቅርቢልኝ አለቻት። ከሷና ከአንቺ የሆነ ነገር እንዳላቃለሁ ሲጣርግ ይገልልሻለሁ በተኛችበት ስትላትም እንግዲህ ሰላም ስሜታዊ ሆና በጥፊ መታቻት። ወይዘሮ ማርታ ደረጀን ምን ሆና ነው ሰላምዬ ስሜቷ እየተቀያየረ ነው ስትለው እርግዝናው ነው አላቻናልን። ሰብስክራይብ እያደረጋችሁ መልካም ቆይ